ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። አንድ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ እና መንግስታቸው ተልኳል። ደብዳቤው የመፍትሄ ሀሳብ የሚል ይዘት ያለው ፕሮፖዛል መሆኑም ታውቋል። በውስጡ ማስፈራሪያንም ጭምር የያዘ መሆኑንም አንድ ዘገባ አመልክቷል። ደብዳቤው ለፕሬዝዳንት ዶናልድ ትራምፕም ጭምር ይድረስ ተብሏል። ትራምፕ ከቀናት በፊት በዚሁ ጉዳይ ከኢትዮጵያ ጋር አያይዘው አንድ ነገር ተናግረውም ነበር። የማስጠንቀቂያ ማስፈራሪያው በማን ተላከ፣ ጉዳዩ ከምንስ ጋር የተያያዘ ነው የሚለውን በተመለከተ ጥንቅራችን ዘርዘር አድርጎ ሊያደርሳችሁ ይዞታል። ትላንት የፌዴሬሽን ምክር ቤት የወሰነውና ምርጫ ቦርድ ይፋ ያደረገው ውሳኔ ከፍተኛው ውዝግብ ማስነሳቱ ይታወቃል። ከወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በጉዳዩ መግለጫ የተሰጠ ሲሆን ማህበሩ ውሳኔውን አንድ በጎ እርምጃ ብሎታል። ማህበሩ ስምረት ፓርቲ ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ማለቱን አውግዞ ማብራሪያ ሰጥቷል። ማህበሩ ስለ ውሳኔ የወጣውን መግለጫ የምንመለከት ይሆናል። ለግብፅ አፋጣኝ ጥሪ ቀርቧል። ጉዳዩ ከግድቡ ጋር የተያያዘ ነው። ግብፅን ወደ ስምምነት ለማምጣት ያለመው ይህ ጥሪ የስምምነት ሰነዱ ላይ ፊርማዋን እንድታኖር ተጠይቆበታል። መረጃው ተዘጋጅቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በሐዋሳ የቀረበውን የመከላከያ ሰራዊቱን የኮማንዶ ወታደራዊ ትርኢት በይፋዊ መግለጫ ተቃውሟል። ጠቅላይ ሚኒስትር አብይ አህመድ ከሶማሌ እስከ ምጽዋ ልዩ ኃይሉ ተዘጋጅቷል ሲል ያሰሙት ንግግር ትንኮሳ ነው ስትል ኤርትራ ትላንት ምሽቱን ይፋ ባደረገችው መግለጫ ከሳለች። ኤርትራ በመግለጫው የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ አዛዦች አሰብን ያካተተ ካርታ የያዘ ምስል ይዘው የተስተዋሉበትን ፎቶ በማያያዝም ብርቱ ክሶችን አቅርባለች። ዝርዝር መረጃውን ይሰሙታል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። ለጠቅላዩ የተላከው ማስፈራሪያ። አንድ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ እና መንግስታቸው ተልኳል። ደብዳቤው የመፍትሄ ሀሳብ የሚል ይዘት ያለው ፕሮፖዛል መሆኑም ታውቋል። በውስጡ ማስፈራሪያንም ጭምር የያዘ መሆኑም ታውቋል። ማስፈራሪያው በቀጥታ ኢትዮጵያን እንደ ሀገር የሚመለከት ነው። ይህ ሀሳብ በተመሳሳይ መልኩ ወደ ፕሬዝዳንት ዶናልድ ትራምፕም ጭምር ይድረስ ተብሏል። ከኢትዮጵያ ጀርባ እስከ ዛሬም ድረስ ምን አይነት የሴራ ስራዎች ሲሰሩ እንደነበር የሚያመለክት ደብዳቤ መሆኑን የሚያመለክቱ መረጃዎች አሉት። መረጃውን ውስጥ አዋቂ ምንጮች ተመልከተው ብለው አድርሰውኛል ያለው የተባበሩት አረብ ኤምሬቱ ዘናሽናል ነው። ጉዳዩ ቀይ ባህርን የሚመለከት ነው። በተመሳሳይ መልኩ አባይንም ጭምር በዋነኝነት የያዘ ነው። ፕሬዝዳንት ዶናልድ ትራምፕ ኢትዮጵያንና ግብፅን እንዲሁም ሱዳንን በህዳሴው ግድብ ጉዳይ ጊዜ ወስጄ እንዲደራደሩ ለማድረግ የተቻለኝን ጥረት አደርጋለሁ በማለት ማብራሪያ በሰጡ በቀናት ልዩነት ውስጥም የኛ የመደራደሪያ ሀሳብ በዚህ መልኩ ቢሆን የተሻለ ነው በሚል ለዋሽንግተን ይድረስ የተባለ ጥብቅ የድርድር ፕሮፖዛል እና ደብዳቤ መሆኑ ታውቋል። የዚህ ደብዳቤ ባለቤት ግብፅ ናት። ደብዳቤው ለዋሽንግተን እንደዚሁም ለአዲስ አበባ የሚድረስ መባሉን ያመለከተው ዘናሽናል እንደ መረጃው ከሆነ ግብፅ ከአባይ ጋር በተያያዘ ከኢትዮጵያ ጋር እደራደርበታለሁ ያለችውን ሀሳብ ያቀረበችው በአዲስ መልኩ ነው። ይህ ሀሳብም ከአባይ ጋር የሚካሄደውን ድርድር ከቀይ ባህር ጋር በማስተሳሰር እንነጋገርበት ወይም እንደራደርበት የሚል እንደሆነም ዘናሽናል ባሰራጨው ዘገባ አመልክቷል። በግድቡ ጉዳይ ህዳሴው ግድብ መሰረት ድንጋይ ከተጣለበት ዕለት ጀምሮ ኢትዮጵያ፣ ግብፅ እና ሱዳን ከ10 ዓመታት በላይ ተደራድረዋል። በእነዚሁ ድርድሮች ውስጥ አንዳች ነጥብ ጠብ ሳይል ግብፅ በራሷ ጊዜ በቃኝ አልፈልግም፣ ከኢትዮጵያ ጋር መደራደር ማለት እንዲሁ በከንቱ ጉንጭ ማልፋት ነው፣ የውሃ ህልውና መብቴን የተባበሩት መንግስታት ቻርተር በሚፈቅደው ራስን የመከላከል ህግ መሰረት አስከብራለሁ በሚል ጥላ መውጣቷ የሚታወስ ነው። በዚህ ማል ኢትዮጵያም ግድቡን ጨርሳ አስመረቀች። የግብፅ ፖለቲከኞች በዚሁ ግድቡ መጠናቀቅ ክፉኛ ተበሳጩ። ያም ሆኖ ግብጾች እንደገና ተመልሰው ከኢትዮጵያ ጋር አደራድሩን በማለት ዙሪያውን መዞር ጀመሩ። ግን ደግሞ የአደራድሩን ሐሳቡ በውስጡ በቀና መንፈስ የተቃኘ ሳይሆን በሴራ የታጀበ ነበር። የግብፅ ባለስልጣናት አዲስ ድርድር በሚለው የትራምፕ አስተዳደርን በጀርባ መማጸናቸውን ቀጠሉ።
ጉዳዩንም ከጋዛው ሰጥቶ መቀበል ሐሳብ ጋር በመጠላለፍ የትራምፕን ሐሳብ ለመያዝ መጣጣር ጀመሩ። ትራምፕም ከአንድ ዓመት ባልዘለለው የሥልጣን ቆይታቸው ባገኙት አጋጣሚ ሁሉ ከ4 እና 5 ጊዜያት ላላነሱ ጊዜያት ከህዳሴው ግድብ ጋር በተያያዘ ሐሳቦችን ሲሰነዝሩ ታዩ። በመጨረሻም አልሲሲ ትራምፕን በስዊዘርላንድ ዳቮስ ፊት ለፊት በማግኘት ከህዳሴው ግድብ ጋር በተያያዘ ሀገራቸው ገጥሟታል ያሉትን ጭንቀት አጋሯቸው። ትራምፕ ግድ የለም ተረጋጉ፣ እኛው በድርድር እንዲያልቅ እናደርገዋለን ሲሉም ለአልሲሲ ቃል ገቡላቸው። ትራምፕ ከ3 ቀናት በፊት በአንድ ቀጥታ የቴሌቪዥን የስርጭት ፕሮግራም ላይ ይህንኑ ጉዳይ አንስተው ሲናገሩ ተሰሙ። Egypt and Ethiopia, we're going to get that, there's a little dam that got built. Little dam, like maybe the largest dam in the world. Built and financed, of course, by the United States brilliantly. And having a little trouble getting water to the Nile. That's a tough situation, but we're going to get that solved. ሂደቶቹ በዚህ መልኩ በቀጠሉበት ሁኔታ ዘናሽናል አዲስ መረጃን ይዞ ብቅ አለ። ይኸው መረጃ ግብጽ የድርድር ሐሳብን አዘጋጅታ ለጠቅላይ ሚኒስትር አብይ አህመድ እንደዚሁም ለትራምፕም የላከች መሆኑን የሚያመለክት ነው። ተላከ የተባለው የመደራደሪያ ሐሳብ ወይም ፕሮፖዛል አባይን ከቀይ ባህር ጋር አስተሳስሮ የቀረበ መሆኑ የታወቀ ሲሆን ለጠቅላይ ሚኒስትር አብይ አህመድና መንግስታቸው ይድረስ የተባለውም በፈረንጆቹ ካሮት ኤንድ ስቲክ የሚባለው አይነት መሆኑንም የዘናሽናል ዘገባ አመልክቷል። ይሄውም በአባይ ወይም ህዳሴው ግድብ ጉዳይ ከኛ ጋር ከተስማማችሁ በቀይ ባህር ጉዳይ እንዲህና እንዲያ በማድረግ ሐሳባቸውን እንዲሆን ጥረቶችን እናደርጋለን፣ ይህ ካልሆነ ግን በሚልም በዚሁ የድርድር ሐሳብን ይዟል በተባለው ደብዳቤ ውስጥ ማስፈራሪያ ያዘል ማስጠንቀቂያም ጭምር እንደታከለበት በዚሁ ዘናሽናል ዘገባ ውስጥ ተካቷል። ይህንኑ ለጠቅላይ ሚኒስትር አብይ አህመድና መንግስታቸው ይድረስ የተባለውን ደብዳቤ በተመለከተ ዘ ኦፈር ኮንቴንስ አን ኢምፕሊሲት ዋርኒንግ በሚል ያስቀመጠው ዘገባው ማስፈራሪያ የተባለውንም አያይዞ አቅርቦታል። ማስፈራሪያውም ከቀይ ባህር ጋር አያይዘን ያቀረብነውን የአባይ ድርድርን የማትቀበሉ ከሆነ ግብጽ የቀይ ባህር ተጋሪና የኢትዮጵያ ጎረቤት ከሆኑት እንደ ጅቡቲ፣ ሱዳን እና ሶማሊያ ካሉት ሀገራት ጋር ያሏትን የፖለቲካና የሚሊተሪ ግንኙነት ጥቅሞችን እንደ መልካም አጋጣሚ በመያዝ እንደዚሁም ግብጽ በደቡብ የቀይ ባህር አቅጣጫ ያላትን ግዙፍ የባህር ኃይል በመጠቀም ቀይ ባህርን እንዳትጠቀሙ እንዘጋባቸዋለን የሚለው ነው ይታያል። በዚሁ ቀርቧል በተባለው ሐሳብ ዙሪያ ካይሮንም አዲስ አበባንም ለማናገር ሞክሬ ያልተሳካልኝም ሲል ዘናሽናል በዚሁ ዘገባው አክሎ አመላክቷል። በዘገባው መሰረት ግብጽ ከተወሰኑ ጊዜያት ወዲህ ቀይ ባህርንና የኢትዮጵያ ጎረቤቶችን ባማከለ መልኩ ልዩ ትኩረትን በመስጠት ከኢትዮጵያ ጎረቤቶች ጋር የወደብና የተለያዩ ስምምነቶችን የምታካሄድበት ሁኔታ በሚገባ ግልጽ ሆኗል። እሱም የኢትዮጵያን ከቀይ ባህር ውጭ ወይም ወደብ አልባነት በመጠቀም ለኢትዮጵያ ወደብ አገልግሎት የሚሰጡትን ሀገራት እያባበሉ ከኢትዮጵያ ርቆ የራስ ማድረግ ነው። ከዚያም እነዚህ ሀገራት ግብጽ በፈለገችበት ወቅት ኢትዮጵያ ላይ ወደቦቻቸውን እንዲቆልፉ ማድረጉ ነው ይታያል። ግብጽ በዚህ ደረጃ ኢትዮጵያን በወደቦች መዘጋት በማስፈራራት በአባይ ላይ ያላትን አቋም ለራሷ ጥቅም በሚመች መልኩ እንድትቀይር ጽኑ ፍላጎቷን እያሳየች መሆኗን ዘገባው በግልጽ ያመላከተበት ሁኔታ ታይቷል። ይኸው ዘናሽናል በሰፊ ያስነበበው ዘገባ ግብጽ ከዚህ ቀደም በኢትዮጵያ የቀይ ባህር ባለቤት ሀገራት ዙሪያም በመዞር ከወደቦች ጋር በተያያዘ ስምምነቶችን ስትፈጽም እንደነበርም አመላክቷል። ለኢትዮጵያ አገልግሎት ከሚሰጡት ወደቦች መካከል አንዱ በሆነው ከጅቡቲው ዶራሌ ወደብ ጋር በተያያዘ ግብጽ ወደቡን ለማሻሻል ከጅቡቲ ጋር ስምምነት ላይ እንደደረሰች ዘገባው አክሏል። ምንጮቼ ከካይሮ ነገሩኝ ያለው ዘናሽናል ግብጽ በአሰብ ወደብም አነስተኛ የሆነ ኃይል ነገር ግን ኤሊት ፎርስ የሚባሉ ውስን የባህር ኃይል አባላትን ለማስፈር ከኤርትራ ጋር ስምምነት ላይ ደረሰች መሆኑንም አክሎ አመላክቷል። ግብጽ በተለይ አብዱልፈታህ አልሲሲ ወደ ስልጣን ከመጡበት ወቅት ጀምሮ ከአባይ ጋር በተያያዘ ከፍተኛ በጀትን መድባ ኢትዮጵያን በመዞር ላይ ትገኛለች። የሀገሪቱ ባለስልጣናት በኢትዮጵያ ጎረቤቶች ዙሪያ ከኤርትራ እስከ ጅቡቲና ኬንያ ሳይቀር ያልዞሩበት ሀገር የለም። በቅርቡም ከሳምንት በፊት የግብጽ የውጭ ጉዳይ ሚኒስትርና የውሃ ሀብት ሚኒስትሩ ኬንያ ነበሩ። ደቡብ ሱዳንም ሳይቀር ጉዞ አድርገው ሲመክሩም ታይቷል። ሀገሪቱ በፊት ለፊትና ቀጥተኛ በሆነ መልኩ የጉዳዩ ባለቤት ከሆነችው ኢትዮጵያ ጋር ከመደራደር ይልቅ ከዋሽንግተን እስከ ሪያድ ዙሪያውን መዞርን መርጣለች። ኢትዮጵያን በተመለከተ ከካይሮ የሚወጡት ማስፈራሪያዎች ስፍር ቁጥር የላቸውም። ኢትዮጵያን በተመለከተ በግብጽ ባለስልጣናት አንደበት ውስጥ ትዕግስታችን አልቋል፣ የውሃ መብታችንን በክንዳችን እናስከብራለን፣ ራሳችንን የመከላከል መብታችንን እንደምንጠቀም ይታወቅልን የሚሉትን የመሳሰሉት ማስፈራሪያዎች ቢያንስ በሳምንት አንድ ጊዜ አይጠፉም። ከ10 ዓመታት ላላነሱ ጊዜያት የተሰሙት የማስፈራሪያ አይነቶች አንዳቸውም ትርጉም ያላቸው ሆነው አይታዩ። ፕሬዚዳንት ትራምፕ ወደ ስልጣን ሲመጡ እንድትነጋገሩ አደርጋለሁ አሉ እንጂ የቀደሙት የአሜሪካና የአውሮፓ መሪዎች ሳይቀሩ የግብጽን ከገደብ ያለፈ የማስፈራሪያ አባይ ሊዘጋብኝ ነው አቤቱታ እዚያው ተነጋገሩ በማለት ቀለል አድርገው ሲያልፉት ቆይተዋል። የክስ ደብዳቤዎች ከተባበሩት መንግስታት እስከ አፍሪካ ህብረት ድረስ ተደጋግመው ይጻፋሉ። ለግብጽ መጠን ያለፉ ክሶችና ማስፈራሪያዎች በኢትዮጵያ በኩል የሚሰጡት ምላሾች ውስንና ቁጥብ ሆነው ይታያሉ። በቀጣይ መረጃ ኤርትራ ስለ ኮማንዶና የጠቅላዩ የምጽዋ መልእክት።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በሐዋሳ የቀረበውን የመከላከያ ሰራዊቱን የኮማንዶ ወታደራዊ ትርኢት በይፋዊ መግለጫ ተቃውሟል። ጠቅላይ ሚኒስትር አብይ አህመድ ከሶማሌ እስከ ምጽዋ ልዩ ኃይሉ ተዘጋጅቷል ሲሉ ያሰሙት ንግግር ትንኮሳ ነው ስትል ኤርትራ ትላንት ምሽቱን ይፋ ባደረገችው መግለጫ ከሳለች። ኤርትራ በመግለጫዋ የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ አዛዦች አሰብን ያካተተ ካርታን የያዘን ምስል ይዘው የተስተዋሉበትን ፎቶ በማያያዝም ብርቱ ክሶችን አቅርባለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ትላንት ምሽቱን በይፋዊ የኤክስ ትዊተር ገጻቸው ካሰፈሩት መልእክታቸው ጋር ያያያዙት ፎቶ ከዚህ ቀደም መከላከያ ሰራዊቱ በስህተት የተለጠፈ ሲል የገለጸው ምስል ሲሆን በምስሉ ላይ ከፍተኛ ወታደራዊ አዛዦች የኢትዮጵያ ወሰን እስከ አሰብ የተካተተበትን ካርታ ይዘው ተስተውለዋል። ኤርትራ ትንኮሳውንም አልበረደም ስትል አዲስ ባሰማችው ክስም የብልጽግና አስተዳደር በሐዋሳ ኮማንዶ ምረቃ ላይ ይህ ተስተውሏል ስትል አቤት ብላለች። ብልጽግና በህዝባዊ ዝግጅቶች የጎረቤቶች ሉዓላዊነትና ግዛታዊ አንድነት ላይ ያነጣጠሩ መልእክቶች ማስተላለፉን አመል አድርጎታል ያሉት የማነ ዓለም አቀፍ ህጎችና ክልላዊ ሰላምና መረጋጋት መመዘኛዎችን በመጣስ ትንኮሳ አዘል መልእክቶችን ማሰራጨቱንና ማስፋፋቱን ቀጥለዋል ሲሉ ወንጅለዋል። የማነ ይህን ሲያስረዱም ከሁለት ዓመታት በፊት የኦሮሚያ ክልል አስተዳደር ኢሬቻን ቀይ ባህር ላይ እናከብራለን ብለዋል ሲሉ ከሰው ከወራት በፊት በተካሄደ ወታደራዊ ምረቃ ስነ ስርዓት ላይ አሰብ የተካተተበት ካርታ የያዙ ወታደራዊ አዛዦች ምስል ይፋ ሆኗል ብለዋል። በዚህም ሳይገደብ ከትላንት በስቲያ በሐዋሳ በተካሄደ ወታደራዊ ስነ ስርዓት ላይ ብልጽግና ፓርቲ ሊቀመንበሩ ከሶማሌ እስከ ምጽዋ የሚደርስ ኃይልን ገንብተናል ሲሉ በአደባባይ ትንኮሳ ፈጽመውብናል ሲሉ የኤርትራው ማስታወቂያ ሚኒስትር ክሳቸውን አሰምተዋል። የማነ ኢትዮጵያ ለጎረቤቶቿ ስጋት ነች ሲሉ ባሰሙት ጠንካራ ክስም ከሶማሊላንድ ጋር ህገወጥ የባህር በር ስምምነት ተፈራርማለች፣ በተባበሩት አረብ ኤምሬት እገዛም ለሱዳኑ ፈጥኖ ደራሽ ኃይል ድጋፍ ታደርጋለች ሲሉ ከሰዋል። ኢትዮጵያ በሀገር ውስጥ ከ21 ሚሊዮን በላይ ዜጎች በድህነት እየማቀቁና ከዓለም አቀፍ እርዳታ እየጠበቁ ኢኮኖሚውም በአይኤምኤፍ ምርኩዝ ላይ በተንጠለጠለበት ሁኔታ በሀገር ውስጥ አሳሳቢ ጉዳዮች ላይ ትኩረት ማድረግ ሲገባት ዓለም አቀፍ ህግጋትን በሚጥሰውና ከንቱ ድካም በሆነው በባህር በር ጉዳይ ተጠምዳ ትገኛለች ሲሉ የማነ በዚሁ መግለጫቸው ወቅሰዋል። ይህ በእንዲህ እንዳለ ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይል ወይም ኤሊት ፎርስ እና ተቋም መገንባቷን ጠቅላይ ሚኒስትር አብይ አህመድ መግለጻቸው ይታወቃል። ይህ ኃይል ለጎረቤት ስጋት ሳይሆን ደጀን ነው ሲሉም ጠቅላይ ሚኒስትሩ መናገራቸው የሚታወስ ነው። የኢፌዴሪ የጦር ኃይሎች ጠቅላይ አዛዥ የሆኑት አብይ ይህን ያሉት በሐዋሳ ስቴዲየም ከትላንት በስቲያ እሁድ የካቲት 15 2018 በተካሄደው የመከላከያ ሰራዊት ልዩ ዘመቻዎች እዝ 65ኛ ዓመት ምስረታ በዓል ላይ ማጠቃለያ ላይ ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ በዚሁ ስነ ስርዓት ላይ ባደረጉት ንግግርም የኢትዮጵያ ልዩ ኃይል በባህር ላይ የሚደረጉ ግዳጆችን መፈጸም የሚችል መሆኑን አስተጋብተዋል። የሀገሪቱ ልዩ ኃይል ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ማስቀረት የሚችል መሆኑን የተናገሩት ጠቅላይ ሚኒስትሩ ለኢትዮጵያ ብቻ ሳይሆን ለቀጠናው ጭምር በቂ እንደሆነ አስታውቀዋል። ልዩ ኃይሉ ቴክኖሎጂ የታጠቀ፣ ቴክኖሎጂ የሚጠቀም፣ በድሮን ቅኝት የሚያደርግ መሆኑን የገለጹት አብይ አጥፍቶ ጠፊ ድሮኖች ወይም ካሚካዚ በመጠቀም ምሽግ የሚያፈርስ መሆኑንም አስረድተዋል። የኢትዮጵያ ልዩ ኃይል በምሽግ ብቻ ሳይሆን በስትራቴጂክ ቦታዎችና በሰላም ወረዳዎች ውጊያዎችን የሚያጧጡፍና የሚያሳጥር ተቋም እንደሆነም ጠቅላይ ሚኒስትሩ አክለዋል። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በአካባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው ያሉት የጦር ኃይሎች ጠቅላይ አዛዡ ኢትዮጵያ ይህን አይነት ተቋም በመገንባቷ የምስራቅ አፍሪካና ድፍን የአፍሪካ ሀገራትን እንኳን ደስ አላችሁ ሲሉ መልእክታቸውን አስተላልፈዋል። በቀጣይ ርዕሳችን የተወሰደው አንድ በጎ እርምጃ ነው። ከወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የተሰጠ መግለጫ። የፌዴሬሽን ምክር ቤት የወሰነውና ምርጫ ቦርድ ያስታወቀው ውሳኔ ከፍተኛ ውዝግብ ማስነሳቱ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የወልቃይት ጠገዴ ጠለምትና ራያ የምርጫ ክልሎችን በተመለከተ ይገባኛል ጥያቄ እስኪፈታ የሁመራ፣ የአዲረመጥ፣ የኮረም ወፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት ውሳኔ መስጠቱን በትላንትናው ዕለት የገለጸ ሲሆን በትግራይ ፖለቲካ ፓርቲዎች፣ የክልሉ ጊዜያዊ አስተዳደርና አክቲቪስቶች ከፍተኛ ተቃውሞ የገጠመ ውሳኔ ሆኗል። ስለ ጉዳዩ መግለጫ የወጣው የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በበኩሉ ውሳኔውን አንድ በጎ እርምጃ ሲል ገልጾታል። ማህበሩ በጽሁፍ ባወጣው መግለጫው የማህበረሰቡ የዘመናት ጥያቄና ቤቱታ ምላሽ ለመስጠት የተወሰደ አንድ በጎ እርምጃ እንደሆነ ገልጿል። ማህበሩ በመግለጫው 2013 ዓ.ም በተካሄደው ስድስተኛው ሀገራዊ ምርጫ አካባቢው ከትህነግ አገዛዝ ነጻ ቢወጣም የመምረጥና መመረጥ ህገ መንግስታዊ መብቱ ሳይረጋገጥ ቀርቷል። በመሆኑም የወልቃይት ጠገዴ ጠለምት አማራ ማህበረሰብ በአገር ደረጃ ውክልና ሳይኖረው የዜግነት መብቱ ሳይጎናጸፍና በጀት ሳያገኝ መቆየቱ ይታወቃል ሲል አስታውሷል።
የወልቃይት ጠገዴ ጠለምትና ራያ አካባቢ ከደርግ ውድቀት ማግስት የፌዴራል ሕገ መንግሥት ከመጽደቁ በፊት 1984 ዓ.ም በጉልበት የማህበረሰቡ ፍላጎትና አሰፋፈር ግምት ውስጥ ሳያስገባ በኋላ ትግራይ ክልል የሆነው ክልል አንድ የተካለለ መሆኑ ግልጽ ነው። ይህም የሽግግር ቻርተሩ አንቀጽ 13 እና አዋጅ 7/1984ን በመጣስ ከህግ ውጭ የተፈጸመ ነበር ብሏል። በመቀጠል በሀገሪቱ ተንሰራፍቶ የነበረው ህወሓት መራ አምባገነናዊ የኢህአዴግ መንግስት በማህበረሰቡ ላይ በርካታ ግፍና በደል እየፈጸመ መቆየቱ የአደባባይ ሀቅ ነው ያለው ማህበረሰቡ ከ2008 ዓ.ም ጀምሮ የማንነትና ወሰን ኮሚቴ በማደራጀት ህጋዊ በሆነ መንገድ ለሚመለከተው አካል ጥያቄ ማቅረቡ ይታወሳል ብሏል። እንዲሁም የወልቃይት ጠገዴ ጠለምት አማራ ህዝብ ከነጻነት ማግስት አማራ የማንነቱን ህጋዊና ሰላማዊ በሆነ መንገድ እንዲቋጭ በተለያየ መንገድ ሲጠይቅ ቆይቷል ሲል አክሏል። በመሆኑም የፌዴሬሽን ምክር ቤት ከትግራይ ክልል ውጭ በመሆን አካባቢዎች ምርጫ እንዲያደርጉ የተወሰነ ውሳኔ ተገቢ ነው ብለን እናምናለን ብሏል። የመምረጥና መመረጥ መብት በፌዴራል ሕገ መንግሥት አንቀጽ 38 በግልጽ የተደነገገ መብት ነው። እንዲሁም ይህ የውሳኔ ሐሳብ በፕሪቶሪያ ሰላም ስምምነት አንቀጽ 10/4 የተቀመጠ ነው ሲል ማህበሩ አብራርቷል። ነገር ግን በትግራይ ክልል ለመስራት የተቋቋሙ እንደነ ስምረት ያሉ የትግራይ ፓርቲዎች ህገ መንግስታዊ ስርዓት አልበኝነት የሚያውጅ በማለት መፈረጃቸው እጅግ የሚያሳዝን ሆኖ አግኝተነዋል። ይህም የዜጎች ህገ መንግስታዊና ዲሞክራሲያዊ መብትን የሚነጥቅና ኢፍትሐዊውን አቋም በመሆኑ የሚወገዝ ተግባር ነው ሲል የፓርቲው መግለጫም ተቃውሟል። በመጨረሻ ከፌዴሬሽን ምክር ቤት በተጻፈው ደብዳቤ መሰረት ምርጫ ቦርዱ ይፋ ያደረገው ውሳኔ የወልቃይት ጠገዴ ጠለምት አማራ ማንነት ጥያቄን ከግምት ውስጥ በማስገባትና ለወደፊቱ የህዝቡ ድምጽ የሚከበርበት በር ከፋች የሆነ ውሳኔ ብቻ ሳይሆን ውሳኔው ዘላቂ ሰላምና መረጋጋት እንዲሰፍን የተወሰደ በጎ እርምጃ መሆኑ የህወሓት ጸረ ሰላም አቋምና አደናቃፊ የሆነ አሉታዊ ሚና ከግምት ውስጥ በማስገባት የወልቃይት ጠገዴ ጠለምት አማራ ማህበረሰብ በፌዴራል ደረጃ ብቻ ሳይሆን በአማራ ክልል ምክር ቤት ጨምሮ ህጋዊ ውክልና እንዲኖረው አበክረን እንጠይቃለን ሲል ማህበሩ በመግለጫው ጥሪ አድርጓል። በቀጣይ ርዕስ ለግብጽ የቀረበው ጥሪ። ለግብጽ አፋጣኝ ጥሪ ቀርቧል። ጉዳዩ ከግድቡ ጋር የተያያዘ ነው። ግብጽን ወደ ስምምነት ለማምጣት ያለመው ይህ ጥሪ የስምምነት ሰነዱ ላይ ፊርማዋን እንድታኖር ተጠይቆበታል። የደቡብ ሱዳን መንግስት ግብጽና ሱዳን የአባይ ተፋሰስ ሀገራት የትብብር ማዕቀፍ ስምምነትን እንዲፈርሙና ፍትሐዊ የውሃ አጠቃቀም ስርዓት እንዲሰፍን ጥሪ አቅርቧል። ጥሪ የቀረበው ከትላንት በስቲያ እሁድ በጁባ በተከበረው የአባይ ቀን በዓል ላይ ሲሆን የደቡብ ሱዳን የውሃ ሀብትና መስኖ ሚኒስትር ጄምስ ማዊች ማኳች ግብጽ፣ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ እና ኬንያ ስምምነቱን በመቀላቀል ቀጣይነት ያለው የውሃ አስተዳደር እንዲሰፍን በጋራ እንዲሰሩ አሳስበዋል። እንደ አውሮፓውያን አቆጣጠር በጥቅምት 13 ቀን 2024 በይፋ ስራ ላይ ያለው ይህ የማዕቀፍ ስምምነት እስካሁን በኢትዮጵያ፣ ሩዋንዳ፣ ደቡብ ሱዳን፣ ኡጋንዳ፣ ታንዛኒያ እና ቡሩንዲ መጽደቁ ይታወሳል። ስምምነቱ የአባይ ተፋሰስ ሀገራት በግዛታቸው ውስጥ ያለውን የውሃ ሀብት በፍትሐዊና ምክንያታዊ በሆነ መንገድ የመጠቀም መብት እንዳላቸው ይደነግጋል። ሆኖም ግብጽና ሱዳን ስምምነቱ ከቅኝ ግዛት ዘመን ስምምነቶች ያገኘነውን ታሪካዊ መብት ይጋፋል በሚል እስካሁን ለመፈረም ፈቃደኛ ሳይሆኑ ቆይተዋል። የናይል ተፋሰስ ሀገራት ለሚያስተሳስራቸው የዓለም ረጅም ወንዝ የትብብርና አጠቃቀም ማዕቀፍ ለማዘጋጀት ሂደት የጀመሩት ከ29 ዓመት በፊት እንደ አውሮፓውያን አቆጣጠር በ1997 ነበር። ለዓመታት ከቆየ ድርድር በኋላ ግንቦት 2002 ዓ.ም በኡጋንዳ ኢንቴቤ ከተማ ለፊርማ የቀረበው ስምምነቱ እስከ የካቲት 2003 ዓ.ም ድረስ ኢትዮጵያን ጨምሮ 6 ሀገራት ፊርማቸውን አኑረውበታል። ዴሞክራቲክ ሪፐብሊክ ኮንጎ እና በስምምነቱ ሂደት በታዛቢነት ስትሳተፍ የነበረችው ኤርትራ ፊርማቸውን ያላኖሩ የተፋሰሱ ሀገራት ናቸው። ግብጽና ሱዳን ደግሞ ጭራሹኑ ስምምነቱን አልተቀበሉትም። ስምምነቱን ተቀብለው የፈረሙ ሀገራትም ማዕቀፉን በየሀገሮቻቸው ምክር ቤቶች አጽድቀው ሕግ ለማድረግ ዓመታት ወስዶባቸዋል። ስምምነቱን በማጽደቁ ቀዳሚው ሀገር ኢትዮጵያ ነበረች። ሩዋንዳ፣ ታንዛኒያ እና ኡጋንዳ ደግሞ እስከ ነሐሴ 2011 ዓ.ም ባሉት ዓመታት ውስጥ አጽድቀውታል። ስምምነቱ የናይል ተፋሰስ ሀገራት በየግዛቶቻቸው የናይል ውሃን ፍትሐዊና ምክንያታዊ በሆነ መንገድ መጠቀም እንደሚችሉ የሚገልጽ ሲሆን የውሃ ልማት ስራዎቻቸውም የተሻለና ዘላቂ ጥቅምን የሚያስገኙ እንደሚሆኑም አስፍሯል። እያንዳንዱ የተፋሰሱ ሀገር በናይል ወንዝ የውሃ ሀብት ላይ ፍትሐዊና ምክንያታዊ ድርሻ እንደሚኖሩ ያስቀምጣል። አሁን ላይ ግብጽና ሱዳን በስምምነቱ ላይ ፊርማቸውን እንዲያኖሩ ከደቡብ ሱዳን ይፋዊ ጥሪ ቀርቦላቸዋል። ይህ ስምምነት ከናይል የውሃ ድርሻ ውስጥ 48 ቢሊዮን ኪዩቢክ ሜትር የሚሆነውን ውሃ ለግብጽ እንዲመድብ፣ ሱዳን ደግሞ 4 ቢሊዮን ኪዩቢክ ሜትር እንድታገኝ የወሰነ ነው። በስምምነቱ ግብጽና ሱዳን ያላስማማው ንዑስ አንቀጽ የሚገኝበት አንቀጽ 14 የውሃ ደህንነትን የሚመለከት ነው። የዚህ አንቀጽ የመጀመሪያ ንዑስ አንቀጽ ሁሉም ሀገራት የውሃ ደህንነትን ለማረጋገጥና ለማስቀጠል በጋራ እንደሚሰሩ የሚገልጽ ሲሆን ይህ በሁሉም ሀገራት ስምምነት የተደረሰበት ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።